ሰላም እንዴት ናችሁልኝ? ዛሬ ደግሞ ብልጧ ጦጣና አዞ የሚለውን ተረት እነግራችኋለሁ። በአንድ ወቅት ነው አሉ በአረንጓዴ ጫካ ውስጥ አንዲት ጎበዝ ጦጣ በወንዙ ዳር ባለው ረዥም የማንጎ ዛፍ ላይ ትኖር ነበር። ዛፉ በጣፋጭ ማንጎ የተሞላ ነበረ። እናም ጦጣዋ በየቀኑ ደስተኛ ነበረች። እናም አንድ ቀን በፀሐያማ ቀን ከሰዓት በኋላ አንድ አዞ ወደ ወንዙ ዳርቻ እየዋኘ ጦጣዋን በረሃብ ዓይኑ ተመለከታት። እናም እንዲህ አላት፣ ጤና ይስጥልኝ ጦጢት፣ እነዚያ ማንጎች በጣም የሚጣፍጡ ይመስላሉ። እባክሽን አንድ ላገኝ እችላለሁ አላት። ከዛም ጦጢት እንዲህ አለችው፣ ይቻላል አለችውና ጦጢት በደግነት በመናገር የበሰለ ማንጎዋን ወረወረች። እናም አዞ ቀምሶ አደነቀ። እናም እንዲህ አለ፣ እነዚህ እስካሁን ካየኋቸው ምርጥ ማንጎዎች ናቸው አለ። ከዚያን ቀን ጀምሮ ጦጣዋና አዞ ጓደኛሞች ሆኑ። በየቀኑ ጦጣዋ ማንጎውን ከአዞው ጋር ትጋራ ነበረ። አንድ ቀን አዞ ስለ ጦጣዋ እና ስለ ማንጎ ለሚስቱ ተናገረ። እናም ሚስቱ ግን ስግብግብ ነበረችና እንዲህ አለችው፣ ማንጎ በጣም ጣፋጭ ከሆነ የዝንጀሮ ልብ ምን ያህል ጣፋጭ ሊሆን እንደሚችል አስብ፣ መብላት እፈልጋለሁ። አዞ ደነገጠ። ሚስቱ ግን እንደዛ ብላ ነገረችው። እናም ጦጣዋ ወደ ቤቱ እንድትመጣ ጋበዛት። እናም እንዲህ አላት፣ ጓደኛዬ፣ ጀርባዬ ላይ ወጥተሽ ወንዙን እንሻገር፣ ቤተሰቤን እንድታገኝ ይፈልጋለሁ አላት። እናም ጦጢት ተጠራጥራ ነበረ። ነገር ግን ዘላ ወደ ጀርባው ወጣች። እናም ወደ ወንዙ መሃል ሲደርሱ አዞ እንዲህ አላት፣ በእውነቱ ሚስቴ ልብሽን ልትበላ ትፈልጋለች፣ ለዚህ ነው ወደዚህ ያመጣሁሽ አላት። ከዛም ጦጢት ፈጣን አይምሮዋን በመጠቀም ሳቅ አለችና እንዲህ አለችው፣ ኧረ ለምን ቀድመህ አልነገርከኝም? ልቤን በዛፉ ላይ ትቼው ነበር የመጣሁት። መልሰህ ከወሰድከኝ አመጣላታለሁ አለች። ከዛም አዞ አምኖ ወደ ኋላ ተመለሰ። የወንዙ ዳርቻ እንደደረሱ ጦጣዋ ዛፏ ላይ ዘላ ወጣች። እናም ጮክ ብላ እንዲህ አለች፣ ሃይ አንተ ሞኝ፣ ልቤን ልትወስድ አትችልም እና ጓደኛህንም ለዘላለም አጣ አለችው። እናም አዞ በሀፍረት እየዋኘ ወደ ቤቱ ተመለሰ። ይህ ታሪክ በአስቸጋሪ ሁኔታዎች ውስጥ በፍጥነት አስቡ እና ታማኝ ያልሆኑ ሰዎችን በጭራሽ አትመኑ።